ከኔ ጋራ ኮሌጅ የተማሩ ዩኒቨርሲቲ የተማሩ ወልደዋል፣ ከብደዋል፣ አግብተዋል፣ እኔ ብቻ ቀረውኝ እያላችሁ በጭንቀት የምትዋጡ አሁን የምትኖሪበት ቤት የሰራልሽ ክርስቶስ ነው። አሁን የምትኖሪው ኑሮ የመረጠልሽ ክርስቶስ ነው። መንገድ ላይ አላሳልፍ ያሉ ሰዎች አይታችኋል። ካህናትን ሁሉ አሳልፈው እያየን ነው በማህበራዊ ሚዲያ። ቄሶችን በመንገድ ላይ ሲያገኙ ኢየሱስን ተቀበሉ፣ ጌታን ተቀበሉ፣ ኢየሱስ ያድናል ይላሉ። እኛ ደግሞ እየተበሳጨን አይደለም እናልኩ በኑሮ የሚሰብከው እኔ እኮ ለፀሐይ መከላከያ አይደለም ቆብ ያደረኩት። ከዚህ ሲወጣ እኮ አውልቄ ማስቀምጠው ቆብ የለኝም። ስተኛም እኮ የሚወልቅ ቆብ አይደለም ያለኝ። ይሄ ቆብ እኮ የክርስቶስ አክሊለ ጾም ነው። ክርስቶስ በመስቀል ላይ በራሱ ላይ እነዛ የእሾህ ምስማሮች አጥንቱን ዘልቀው የገቡት ደሙ ፊቱን ሁሉ በደም የተለወሰበት የእሾህ አክሊል እኮ ነው። ይሄ ቆብ እድሜያቸውን ስላገቡ ስቴብል የሆነ ላይፍ የተረጋጋ ህይወት እየመሩ ነው ማለት አይቻልም። ወገኖቼ ጠብቁ የእግዚአብሔርን ጊዜ፣ ጠብቂ የእግዚአብሔርን ጊዜ። የተሻለው ተጽፏል። ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል። ለኛ የሚያስበውን ሐሳብ እሱ ካወቀ ያንተ ጭንቀት፣ ያንተ ሐሳብ፣ ያንተ እንቅልፍ ማጣት በህይወት ላይ ለውጥ አያመጣም። ጭንቀቶችን ሁሉ ችግሮችን ሁሉ በእግዚአብሔር እግር ስጣላቸው መከራህን የሚያስረሳ እግዚአብሔር ብቻ ነው። መዝሙር 62 ቁጥር 5 ላይ ደግሞ እንደዚህ ይላል፣ ነፍሴ ሆይ አለ። እስቲ ነፍሴ ሆይ በሉ፣ አርፈሽ እግዚአብሔርን ብቻ ጠብቂ። መዝሙር 62 ቁጥር 1 ላይ እንደዚህ አለ፣ ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው አለ። ይህን መድኃኒዓለም ቀሚስህን እየነካን እንድንዳስስ እንድንፈወስ ፈቃድ ይሁን እያሉ ቀሚሱን ለመንካት ይለምኑት ነበረ። ከመንፈስ ቅዱስ ጋር የሚተካከለው ጌታ ክርስቶስ ብቻውን ነበረ። አንቺንም ሲያድንሽ ብቻውን ነበረ። አንተንም ሲያድን ብቻውን ነበረ። ካለበት መከራ ሲያወጣ ብቻውን ነበረ። መርከቢቱ በወጀብ ስትናወጥ እሱ ብቻውን ነበረ። አባ ጌታ ተቀበል፣ አባ ኢየሱስ ያድናል። አዎ ያድናል፣ እኔም ድኛለሁ። በመርከብ ውስጥ ጌታን ሳይዞ ሞት ከበባቸው። ስለዚህ በእምነት ቤተክርስቲያን ስትመጡ አካለ ክርስቶስ የሆነችን ቤተክርስቲያን እንዲህ እየዳሰሳችሁ ባስጨነቃችሁ ነገር ላይ ህመም ባለበት ጥዝጣዜ በሚሰማችሁ ቦታ ላይ እየዳሰሳችሁ ህመማችሁ ላይ አድርጉት። ኢየሱስ አሐዱ አምላክ ዘላለም ሥላሴ ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን ይኖራል። ዓለምንም በእግሩ ጠብቆ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብረ ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖርን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባቴ አበሳ የሆነው የድንግል ማርያም ልጅ አካላዊ ቃል ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለስም አጠራሩ ይሁን። የተከበሩ አባታችን መላከ ስብሐት መምህር ኢሳያስ እዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የመንጋው ጠባቂ፣ ክቡር መምህራችን መምህር ኮሰን አበባየው፣ ክቡር መምህራችን መጋቢ አዲስ መምህር ኢዮብ፣ ክቡራን የምትሆኑ በወንጌል አገልግሎት የምትመስሉኝ የዕለቱ ተጋባዥ ዘማሪ ዲያቆን ፍሬው ብርሃኑ፣ የሰንበት ተማሪዎች፣ የልዑል እግዚአብሔር ቤተሰቦች፣ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? ቸርነቱን ምሕረቱን ይቅርታውን ያበዛልን አምላካችን እግዚአብሔር በኃጢአት በመተዳደፍ በርኩሰት በጨረስነው ዕድሜያችን የንስሐን ዕድሜ ሰጥቶ
ርትዕት በሆነችው በቀደመችው ፍኖተ ኦርቶዶክሳዊ ጥላ በአባቶቻችን እግር ስር ያስቀመጠን አማኑኤል አምላካችን ስሙ በድጋሚ የከበረ የገነነ የተመሰገነ ይሁን። ለቃለ ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችን ጉርሳችን ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት መሶብ ድንግል ማርያም ብርሃን ያየንባት ዓይናችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር ውድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፋት ድንግል ማርያም ከመንጸፈ ደይን ወደ ክብር ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት እመቤታችን ቅድስት ድንግል ማርያም በጭንቅ ቀን የደረሰችልን ድንግል ማርያም እንባን ከዓይኖቻችን ላይ ያበሰችልን ድንግል ማርያም ስሟ የጣፈጠ ነው፣ የተመሰገነ ይሁን። የምትወዷት እስቲ አክብሯት። ለድንግል ማርያም እንዲጨበጨባል የሞራል ጭብጨባ ነው ይመስል ይገርማቸው። ለኔ ለሞራል እንዳይከፋኝ ብላችሁ ነው አይደል እንጂ አትወዷት ይሁን ተወዷታላችሁ። እግዚአብሔር ስሙ የተመሰገነ ይሁን። ስለ ክርስቶስ ፍቅር አንገቷን የሰጠች የታላቁ ሰማዕት የቅድስት አርሴማ ጸሎት በረከቷ በሁላችን ላይ ይደር። ሊቃውንት ለአእምሮ ዋተኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋተኞች ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የተነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል? በዚህ ጉባኤ ማንን ጥያቄ እንደሚመለስ ማን ያውቃል? እግዚአብሔር የማንን ቋጠሮ እንደሚፈታ ማን ያውቃል? እግዚአብሔር ዛሬ ከማን ጉንጮች ላይ እንባን እንደሚያብስ ግራ በመጋባት ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በተስፋ መቁረጥ ውስጥ ያላችሁ፣ ቀኑ የጨለመባችሁ፣ ዙሪያው ገደል የሆነባችሁ ለጥያቄያችሁ ሁሉ መልስ የሆነ አማኑኤል ስልጣን የማይመልሰውን የሚመልሰው አማኑኤል ገንዘብ የማይመልሰውን የሕይወት ጥያቄ የሚመልሰው እግዚአብሔር ጥያቄያችሁ መልስ ነውና አማኑኤል በልባችሁ የተያዘውን ለሰው ያልነገራችሁትን በር ዘግታችሁ የምታለቅሱትን ከጓደኛ የደብቃችሁትን ለብቻችሁ የምትሰለሰሉበትን ጥያቄያችሁን መድኃኔዓለም ይመልስላችሁ። እስቲ መድኃኔዓለም ይመልስልን ብላችሁ አመስግኑ። ማን ይመልስልን ወገኖቼ? የሕይወታችን ጥያቄ በማን ይፈታ? የሕይወታችን እንቆቅልሽ በማን ይፈታ? ግራ የተጋባችሁ ሰዎች ካላችሁበት መከራና ጭንቀት የሚገላግላችሁ ስሙ ቅዱስ፣ ስሙ ብሩክ፣ ኃያል ገናና የሆነ የጌቶች ሁሉ ጌታ የናዝሬቱ ተስፋ አማኑኤል የጥያቄያችሁ ሁሉ መልስ ነው። ክብር ለስሙ ይሁን። ወር በገባ በስድስት የምናስበው ኢየሱስ ብለን ነው። ማን ብለን ነው? አሁን ከዚህ ስም ጋር የተጣላ ሰው ካለ አስታርቀዋለሁ፣ ካልተጣራችሁ ደግሞ እናንተ ትጠራላችሁ። ኢየሱስ በሉ። አይዟችሁ፣ እግዚአብሔር ከዚህ ምጥ ከዚህ ጭንቀት ሥላሴ ይገላግላችሁ። እስቲ ኢየሱስ በሉ። አዲስ ስም ነው? እንግዳ ስም ነው? ካልሆነ ጥሩ ኢየሱስ በሉ። ጀዳሚ እንዲከሰ ኢየሱስ አይሰማ ኢየሱስ
ምን ማለት ነው? ምን ማለት ነው? መድኃኒት በሉ። ምን? እሺ አሁን እናንተ ዝም ትላላችሁ፣ ወንድሞቼ ትነግሩኛላችሁ። በሉ ኢየሱስ ማለት መድኃኒት ማለት ነው ብላችሁ ንገሩ። አልሰማችሁም? አይናፋሮች ናቸው። እሺ እናንተ ገለጧቸው እስቲ። አይሰማም? እናንተ አኩርፋችሁ ነው ዝም ያላችሁ? ሰንበት ተማሪዎች እናንተስ? በሉ እናንተስ ድገሙና በሉ። ኢየሱስ ማለት መድኃኒት ማለት ነው። ቅድስት አርሴማ አንገቷን የሰጠችለት ማን ነው? ንገሩኛ። እነ ገብረ መንፈስ ቅዱስ እነ ተክለ ሃይማኖት እና አቡነ ሀብተ ማርያም ሁሉም ጥለው የመነኑለት ማን ይባላል? እነ ቅዱስ ጴጥሮስ ቁልቁል የተሰቀሉለት ጌታ ማን ይባላል? እነ ቅዱስ ጳውሎስ አንገታቸውን የሰጡለት ጌታ ማን ይባላል? እኔና እናንተ ይሄንን ጌታ በአፋችን ብቻ አንጠራውም። ይገርማቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታወራለት ኢየሱስ ሳይሆን ያላት የምትኖርለት ኢየሱስ አላት። ክብር ለአማኑኤል ይሁን። አናወራለት እንኖርለታለን። ሌሎች የሚጠሩት ስም አላቸው። ይህ ስሙኝ፣ በደንብ አድርጋችሁ ስሙኝ። ሌሎች ኢየሱስን እናመልከዋለን የሚሉ ኢየሱስን እንገዛለታለን የሚሉ ኢየሱሳዊ ነን ብለው የሚሉ ሰዎች የሚጠሩት ኢየሱስ አላቸው። እኛ ደግሞ የምንበላው ኢየሱስ አለን፣ የምንጠጣው ኢየሱስ አለን። በዚህ በከበረች በተዋሕዶ ቤተክርስቲያን ውስጥ የምንበላው ስጋ የኢየሱስ ስጋ ነው። የምንጠጣው ደም የማን ደም ነው? ክብር ለኢየሱስ ክርስቶስ ለአምላካችን ይሁን። የምንነጋገርበት የትምህርታችን ርዕስ የሚሆነው የቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን ቃል ነው። በጣም አጠር ላለ ደቂቃ አብረን እንቆያለን። የማርቆስ ወንጌል ምዕራፍ 6 ቁጥር 47 ቃሉ እንዲህ ይላል፣ እርሱ ብቻውን ነበረ ይላል። እስቲ በሉ ከኔ ጋር እርሱ በሉ ብቻውን ነበረ። ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁን። ይህንን ቃል የተናገረው ከአራቱ ወንጌላውያን አንዱና ዋነኛው የሚሆነው ቅዱስ ማርቆስ በአንበሳ የተመሰለው ማርቆስ የተናገረው ቃል ነው። እሱ ብቻውን ነበረ ተብሎ የተነገረለት አልፋና ኦሜጋ ዘላለማዊ አምላክ ብቸኛው ጌታ እሱን የሚመስል አቻ የሌለው ለብቻው ጌታ የሆነ ለብቻው ሰማያትን የዘረጋ ለብቻው ምድርን በውኃ ያጸና 22 ፍጥረታትን ያለ ረዳት የፈጠረ የሁሉ አስገኝ የጌቶች ጌታ ኢየሱስ ክርስቶስ ነው። ብቻውን ነበረ አለ። እስቲ ብቻውን ነበረ። ሰማያትን ሲዘረጋ ብቻውን ነበረ። መላእክትን ሲፈጥር ብቻውን ነበረ። ሰውን ሲያበጃቸው ከአፈር ብቻውን ነበረ። በመስቀል ላይ ተሰቅሎ ሲያድን ክርስቶስ ብቻውን ነበረ። ከአብ ከመንፈስ ቅዱስ ጋር የሚተካከለው ጌታ ክርስቶስ ብቻውን ነበረ። አንቺንም ሲያድንሽ ብቻውን ነበረ። አንተንም ሲያድን ብቻውን ነበረ። ካለበት መከራ ሲያወጣ ብቻውን ነበረ። መርከቢቱ በወጀብ ስትናወጥ እሱ ብቻውን ነበረ። እስቲ አንድ ቃል አብረን እናነባለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ከኔ ጋር ናችሁ? ማርቆስ ወንጌል እስቲ እናነባለን አብረን። የጥበባት ሁሉ ባለቤት አምላካችን እግዚአብሔር በዚህ በምንሰማው ቃል ነፍሳችንን እያለመለመ ሕይወታችንን እንዲጠግንልን ቅዱስ ፈቃዱ ይሁንልን። የማርቆስ ወንጌል ምዕራፍ 6 ጌታችን ኢየሱስም ቁጥር 34 ጀምራችሁ ስታነቡ ጌታችን ኢየሱስም በወጣ ጊዜ ብዙ ሰዎችን አየና እረኛ እንደሌላቸው በጎች ስለነበሩ አዘነላቸው ይላል። ምን አለላቸው? ይዘንልን ይሄ ጌታ፣ ይራራልን ይሄ ጌታ። አዘነላቸው። ብዙም ያስተምራቸው ጀመር። ከብዙ ሰዓት በኋላ ደቀ መዛሙርቱ ወደ እርሱ ቀርበው እንዲህ አሉት፣ ይህ ስፍራ ምድረ በዳ ነው አሉት። እስቲ በሉ ምድረ በዳ ነው በሉት። ምድረ በዳ ላይ የማይተውን አማኑኤል ምንም የሌለበት ውሃ በማይገኝበት ምግብ በማይገኝበት ክርስቶስን ብለው የሞቀ ቤታቸውን ጥለው የተከተሉት ምግብ ሳይበሉ ውሃ ሳይጠጡ
ይጓዛሉ። ቤታቸውን ሳይዘጉ ልጆቻቸውን እንደተዉ ፈውስ ፈልገው፣ ሰላም ፈልገው፣ የትዳራቸውን መስተካከል ፈልገው፣ ጤናማ ሕይወት ፈልገው፣ በረከት ፈልገው፣ እረፍት ፈልገው ክርስቶስን ይከተሉት ነበረ። ክርስቶስ ደግሞ አዘነላቸው። ምን አላላቸው? ለምን? ምድረ በዳ ላይ ምድረ በዳ ላይ የሚያዝንልን አምላክ እግዚአብሔር ምድረ በዳ ላይ ያዘነላቸው። እነዚህ ሰዎች እንዳልበሉ ነው ያየው ክርስቶስ። ጊዜው ፈጽሞ መሽቷል፣ የሚበሉት የላቸው። በዙሪያው ያሉ ገጠሮችና መንደሮች ሄደው እንጀራ ለራሳቸው የገዙ ዘንድ ሕዝቡን አሰናብት ብለው ለጌታ ለክርስቶስ ነገሩት። እየሰማችሁ ነው? በቃ ዝም ብለው አንተን የተከተሉ ሰዎች አሁን ምድረ በዳ ላይ ደርሰዋል። የሚበሉት እንጀራ ያስፈልጋልና እኔ እዚህ ቆያችኋለሁ፣ እናንተ ገጠር ሄዳችሁ መንደር ገብታችሁ ከተማ ሄዳችሁ እንጀራ ለራሳችሁ ግዙ በላቸውና አሰናብታቸው ብለው ደቀ መዛሙርቱ ለክርስቶስ ነገሩት። የክርስቶስ ምላሽ ምንድን ነው? እርሱም እንዲህ አላቸው፣ እናንተ የሚበሉትን ስጧቸው አለ። እስቲ በሉ የሚበሉትን ስጧቸው። መድኃኔዓለም የምትበሉትን እንጀራ ይስጣችሁ። ድንግል ማርያም የምትበሉትን እንጀራ ትስጣችሁ። የሚበሉትን እንጀራ ስጧቸው አለ። ደቀ መዛሙርቱም ይበሉ ዘንድ እንድንሰጣቸው በ200 ዲናር እንጀራ ለመግዛት እንሂድን አሉት። በስንት መቶ ዲናር? 200 ብር እንጀራ ለመግዛት ገበያ መሄድ ነበረባቸውና ለክርስቶስ ነገሩት። በጣም የሚገርም እኮ ነው። ሂዱና ስንት እንጀራ እንዳላችሁ እዩ አላቸው። ስንት እንጀራ እንዳላችሁ ምን በሉ እዩ አላቸው። 5 እንጀራ 2 ዓሣ አለን ብለው ነገሩ። ስንት እንጀራ? ህዝቡ ብዙ እኮ ነው። እነሱ 200 ዲናር እንጀራ እያሉ ነው። እነሱ በ200 ብር እንጀራ ቢገዛ ያው ሙሉ ሳይሆን ተቆራርጦ አንድ እንጀራ 4 ቦታ እያለ ተቆራርሶ ቢደርሳቸው ጥቂት እንኳን ከረሃባቸው ቢያገግሙ ብለው ነው የነገሩት። ክርስቶስ ደግሞ ስንት አላችሁ ሲላቸው 5 እንጀራና 2 ዓሣ ብለው ነገሩት። በቃ ክርስቶስ ከያዘው ይበቃል። ይበቃል አይበቃል? 5 እንጀራ ለ5000 ሰው ማለት ካለበት ይበቃል። ንገሩኛ። ክርስቶስ ካለበት ይበቃል። 2 ዓሣ ለ5000 ሰዎች ማካለ ይበቃል። በየትኛውም ካልኩሌሽን በየትኛውም ሳይንስ 2 ዓሣ ለ5000 ሰዎች ተቆራርሰው ይደርሳል ቢባል እንኳን በማንኪያ በስቲኪኒ እየተወጋጋ ይደርሳል? ንገሩኛ። አይደርስም። ማድረስ ቢችለው ማን ነው? ጥቂቷን ማበርከት የሚችለው ማን ነው? በቃ አዘዛ። እሱ ካዘዘ ይሆናል አይሆንም? ንገሩኛ። ይሆናል። ከዛ በኋላ ወደ ክርስቶስ እንጀራውን አመጡት። ክርስቶስ በእጁ ያዘ ዓሣውን፣ እንጀራውንም ያዘ፣ ወደ ሰማይ ተመለከተ፣ ባረከው። እንካችሁ ደግሞ በለምለም መስክ ላይ እንደሚገባቸው አስቀምጧቸዋል። እንዴት አድርጎ መሰላችሁ? ወንዶቹን ለብቻ፣ የሰማችሁ ነው። ሴቶችንና ሕፃናትን ለይታችሁ ለብቻ አለ። በመጽሐፍ ቅዱስ ላይ ከ5000 ሕዝብ ተብሎ የተቆጠሩ ወንዶች ብቻ ናቸው። የሰማችሁ ነው። እህቶች እንዳታከርፉሽ፣ ሴቶቹ ለምን አልተቆጠሩም? እንደው እኛ በደል ደርሶብናል እንዳትሉ። ሴቶቹ ለምን እንዳልተቆጠሩ ታውቃላችሁ? ከሚበሉት ልጆቻቸውን የሚያጎርሱት ይበልጣል። የሰማችሁ ነው። አባት የሆናችሁ ታውቃላችሁ ማለት አባት ምን አለበት ላጥላጥ አድርጎ የራሱን እንጀራ በልቶ ይሄዳል። እናት ሳትጠግብ ልጇን እንዲጠግብላት ብላ እኔ እኮ ጠግቤያለሁ ብላለች ትላለች። ለሊት አይደለ? ሕፃናቶች ለምን አልተቆጠሩ? ከሚበሉት የሚፈራፍሩት ይበልጣል። ምን የሚሉት? የሚደፉት የሚጥሉት ይበልጣል። እንዴት ይቆጠራል? በደንብ ታርገው የበሉት ወንዶቹ ናቸው። እነሱ ተቆጥረዋል። 5000 ሰዎች፣ 5000 ወንዶች። ስንት እንጀራ? 5 እንጀራ። ስንት ዓሣ? 2 ዓሣ አበርክቶ መገባቸው። መድኃኔዓለም ስትከተል እንጀራ አብልቶ ብቻ ወደ ቤት አይሰድንም። አባቴ በደንብ ስማ። የተከተሉት ሁሉ ይድናሉ። የተከተሉት ሁሉ ይፈወሳሉ። የተከተሉት ሁሉ ይስተካከልላቸዋል። የተከተሉት ሁሉ ይጣፍጥላቸዋል። የተቆረጠ ነገር ይቀበልላቸዋል። አማኑኤልን የተከተለ ከስሮ አይገባም። የምትከተለውን ጌታ በደንብ ታውቀዋለህ። እንጀራ በላቸው፣ ተገረሙ።
አምስት እንጀራ በእጁ ይዞ ወደ ሰማይ አይቶ ባርኮ መመገብ ብቻ እንዳይመስል 12 ቅርንጫት ፍርፋሪ እስኪመለስ ድረስ የበረከት አባት ክብር ለስሙ ይሁን እና ልክ መሸቀሉ እነዚህ ሰዎች በልተዋል። ጌታን እየተከተሉ የሚለምኑት ነገር ደግሞ ያስደንቃል ወገኖቼ። ምን እንደሚሉት ታውቃላችሁ? እባክህን ቀሚስን እንድንዳስስ ፍቀድልን ይሉታል። ምን እንድንዳስስ? አኩርፋችሁ ነው ለሳላችሁ። ምን እንድንዳስስ? ቀሚስን ፍቀድልን። እኛ ዝም ብለን አንተን መልካት አይቻለንም። እባክህን መድኃኒዓለም ቀሚስህን እየነካን እንድንዳስስ እንድንፈወስ ፈቃድ ይሁን እያሉ ቀሚሱን ለመንካት ይለምኑት ነበረ እና እነዛ ሁሉ ሰዎች በልተው የጠገቡ ቀሚሱን የዳሰሱ ሰዎች መጽሐፉ ሲናገር የዳሰሱት ሁሉ ዳኑ አለ። ክብር ለስሙ ይሁን። የዳሰሱት የነኩት ሁሉ ዳኑ። አንድም ክርስቶስን ዳሶ አንድም ሰው ክርስቶስን ነክቶ ያልተፈወሰ ሰው የለም። መከራ ያልቆመለት ሰው የለም። ችግሩ ያልተስተካከለለት ሰው የለም። ምክንያቱም የዳሰሱት መፍትሄ የሆነውን አምላክ ነው። አሁን ክርስቶስን መዳሰስ ትፈልጋላችሁ? እስቲ እንፈልጋለን የምትሉ እጃችሁን አሳዩ። ትፈልጋላችሁ? ይህች ቤት አካለ ክርስቶስ ናት። የክርስቶስ አካል ይህች ቤት ራስ ክርስቶስ ነው። ስለዚህ በእምነት ቤተክርስቲያን ስትመጡ አካለ ክርስቶስ የሆነችን ቤተክርስቲያን እንዲህ እየዳሰሳችሁ ባስጨነቃችሁ ነገር ላይ ህመም ባለበት ጥዝጣዜ በሚሰማችሁ ቦታ ላይ እየዳሰሳችሁ ህመማችሁ ላይ አድርጉት። የማን ቀሚስ እንደዳሰሳችሁ እንላችኋል? ነገሩኛ የክርስቶስን እና ደቀ መዛሙርቱ ይላል የትምህርት ዋናው ሐሳብ ይሄ። ያን ጊዜም እርሱ ሕዝቡን እስኪያሰናበት ድረስ ወደ ታንኳው ገብተው ወደ ማዶ ወደ ቤተ ሳይዳ ይቀድሙት ዘንድ ደቀ መዛሙርቱን ጠራቸው። እኛ በቃ ካልቀደምን ጌታ ጥለውት ወደ መርከብ ውስጥ ገቡ። ማን ትተውት? ንገሩኝ። ማን ትተውት? ክርስቶስን ትተው እነሱ ቀድመውት ወደ መርከብ ገቡ። ስንቱ? 12 ደቀ መዛሙርት። ጌታ የሌለበት መርከብ ምን አይነት መርከብ ነው? ክርስቶስ የሌለበት ቤት ምን አይነት ቤት ነው? ገምቱት። ክርስቶስ የሌለበት ትዳር እንዴት አይነት ትዳር ነው? ክርስቶስ የሌለበት ንግድ እንዴት ያለ ንግድ ነው? ክርስቶስ የሌለበት ስራ እንዴት ያለ ስራ ነው? ክርስቶስን ትተው እሱ የሌለበት መርከብ ውስጥ ገቡ። ዛሬ ቤታችን የሚበጠበጠው እሱ የሌለበት መርከብ ውስጥ ስላለ። መርከብ የተባለው ቤታችሁ ነው። መርከብ የተባለው ትዳራሽ ነው። መርከብ የተባለው ንግድ ነው። መርከብ የተባለው አሁን የምትኖርበት ጎጆ ነው። ሰላምና እድገት የሚናጠው የሚነዋወጠው በጣም የሚገርም ነው። መርከቢቱ ውስጥ ከገቡ በኋላ ክርስቶስ ግን በተራራ ላይ የጸለየ አይኖቹ ወደ መርከቢቱ የሰማሽ ነው። ያችን መርከብ በዓይኑ ያይ ነበር። የኔና የናንተ ኑሮ የኔና የናንተ መውጣት በክርስቶስ እይታ ውስጥ ባይኖር ኖሮ ከሱ እይታ የሚሰወር የለም እንጂ እንጠፋ ነበር ወገኖች። ለምን? መርከብ የተባለው ቤታችን ላይ የተነሳው አውሎና ወጀብ እናንተ ታውቃላችሁ። ልክ መርከቡ ውስጥ እንደገቡ ክርስቶስን ትተው የገቡበት መርከብ ከባድ የሆነ ነፋስ ተነሳባት። ምን ተነሳባት? ንገሩን። ምን ተነሳባት? ነፋስ። መርከቧን የሚገለብጥ ነፋስ፣ መርከቧን የሚያሰጥም ነፋስ እያወዛወዛት መርከቧ መናወጥ ጀመረች። እነሱ ሊያድናቸው ወደሚችል ጌታ መጣራት ጀመሩ። ለመርከቧ ጸጥታ ወደ ክርስቶስ የመርከቧ መልህቅ ወደ ሆነው ጌታ መጣራት ጀመሩ። መርከቢቱ በወጀብ ስትናወጥ እሱ ብቻውን ነበረ። እነሱ መርከብ ውስጥ ናቸው፣ እሱ ብቻውን ነበረ ተብሎ ተጽፏል።